ስለ ፍቅር ትንሽ እናውራ። አንዳንድ ወጣት እህትና ወንድሞቻችን ስለ ፍቅር ሲወራ ደስ ይላቸዋል መሰለኝ። ከዚህ በፊት ስለ ፍቅር ያስተማርኩትን ነገር ቲክቶክ ላይ ለቀውታል። ዝብ ይያለው እንግዲህ አሁንም እነሆ ፍቅር ይታገሳል፣ ፍቅር አይፈራም፣ ፍቅር የኔ ሳይሆን የሱ ወይም ለሱ ነው የሚለው ይላል እና ልጅቷ ላይ ይሄ ነገር ታይቷል ብዬ አስባለሁ። ደፋር ሆና አግዘዋለች። ደፍራ የማታውቀውን ነገር ደፍራለች። ይታገሳል፣ ታግሳለች። ደፋር ነው። ቀጥሎ ደግሞ የኔ ከማለት ይልቅ የሱ ወይም ለሱ ወይም ለሷ ይላል ፍቅር አይደለ? ይሄንንም አይተንባታል። ወደዚህ ደግሞ ወደ ልቧ ውስጥ ስንመጣ ደግሞ አፍቅራ ያፈቀረችው ወንድ ሰፈር ሄዳ ባይኗ ልክ ስታየው ጥግብ የምትልበትን ሁኔታ አለ። ያፈቀረች ሴት ወንድ ልጅ ደግሞ አይቷት ብቻ መመለስ ሳይሆን ፎቶዋንም ይሁን እሷንም ይሁን አግኝቷት በየትኛውም አይነት መንገድ ፈሪ ይሆናል። ሴት ልጅ ስታፈቅር ያፈቀረችውን ወንድ ማለት ነው ለመንከባከብና የጎደለበትን ነገር ሳትጠይቀው ሄዳ ገዝታ ምናምን የማሟላት ለምሳሌ ጊፍት የመስጠት የጎደለበትን በጣም ከባድ ነገር ከሆነ አምጥታ ሰጥታው እንዲወዳት እንዲያከብራት አይደለም፣ ዝም ብላ ውስጡ አርክት ስለሚል ታደርጋለች። እና ደፋርነቷ እዚህ ላይ ነው። በምታረገው ነገር ደስተኛ ናት እና ሰው አወቀላት አላወቀላት ምንም አይመስላትም። የወንድ ልጅ ደግሞ በተቃራኒ ነው። ሴት ልጅ ካፈቀራት ደፋር ነው፣ ይመጣል፣ ይጠጋታል፣ ግን አይነግራትም። የሚነግራትም ከሆነ ደግሞ ታሽቶ መከራውን አይቶ ምናምን በጊፍት ምናምን ሴት ልጅ እንደዚህ ነው የምትወደው እያለ እያሰበ በስነ ልቦና ተጎድቶ ምናምን ይሄ አስደስታት ይሆን እያለ ያን ነገር እንዳደረገ ፌቨር እንዲደረግለት ባደረገው ነገር ፌቨር እንዲደረግለት ከበር እያደረገ ነው የሚመጣው። ይሄ ደካማ ጎን የመጣበት ከምንድነው? ከራሳቸው ሴቶቹ ከሚፈልጉት አንፃር የመጣ ነገር ስለሆነ ነው። ሴቶቹ እንደዚህ ሲደረግላቸው ነው የሚወዱት የሚለው ነገር ወንድ ልጅ ያመጣው እኮ ሴት ልጅ የምትፈልገውን ስለምትናገር ነው። ያን የምፈልገው ስለምትል ነው። ወንድ ልጅ ድሃ ከሆነ ባናቱ ይተከል ብሎ ዮኒ ማኛ የተናገረው አይታችኋል አይደል? ገንዘብ የሌለው ወንድ ባናቱ ተተከል ሰርቶ ራሱን ያልቀየረውን ለመጥበስ አይደለም ሲጠብስም እንዳይሸትሽ ዞር ብለሽ እንጂ አብረን ሰርተን ምን አትለወጭም። ከዚህ ከካምጋው አትለወጭ እከክ ራሱን ያለወጥ ምን ብሎ አንቺንም ፎከት በፎከት ነው የሚያደርግሽ። ይጋባል። ድህነት ክፉ ነው። ሀብታምነት እንጂ የማይጋባው ድህነት ቫይረስ ነው። እንዳለ ቤተሰብሽ ሁላ ነው የሚወራው። እውነቴን ነው። ከድሃ ጋር ነው ማለት አለ። ድሃ ባየሽ ቁጥር ቀነኒሳ ነው መሆን ያለብሽ። በዚህ በኩል መሮጥ በጣም ምናምን ነገር በቃ እማቤቴን እውነቴን ነው። አትቅረቡ። ለሴት ልጅ ጥቅም የለውም። አዎና ወንድ ልጅ ሀብታምም ይሁን ድሃም ይሁን ላፈቀራት ሴት በገንዘብ በኩል ሟች ነው። በገንዘብ በኩል ይማሟታል፣ እንደምንም ብሎ ይጋብዛታል። ጋባዥ እሱ እንደሆነ ኃላፊነት እንደተጣለበት ያምናል። እና አንዳንዴ ቀርቦ ማያናግራት ድሃ ትለኛለች፣ በቃ ምን ይሻለኛል ዝም ብዬ አፍቅሬያት ትኖር ይላል ከሩቁ። ሀብታም ከሆነ ደግሞ በሀብቱ ልክ ምናምን እውነት እኮ ፍቅር አፍቅሯታል እኮ፣ ግን ያንን ፍቅሩን በምን ይሸውደዋል? ባለው ገንዘብ ልክ ያደርገዋል። እንዳፈቀረ እንዳይታወቅበት ምናምን በቃ ሀብቱን አይታ እንደመጣች አድርጎ ራሷን በተጽዕኖ ውስጥ ይከታታል። ሳይኮሎጂካሊ ይጫወትባታል ማለት ነው። ይሄንን ግን መነጋገር ሪሊ የሆነውን ፍቅር አይደለም። ትክክለኛ ፍቅር የያዘው ወንድ ልጅ አክብሯት፣ ከፍቅረኛ ጋር ትሁንም ከባል ጋር ትሁንም ከወንድሟ ጋርም ትሁን ምናምን የሷን መጎዳት ማየት አይፈልግም። በጣም በቃ ደስ የሚለው አይቷት ስለተመለሰ ብቻ ነው። መጎዳቷን ግን አይፈልግም። እንኳን እሱ መጥቶ ተናግሮ ጎድቷት ሊሄድ ይቀርና በሷ ዙሪያ ኮሽ ያለ የሆነ የምታዝንበት ጉዳይ ካለ ለማንም ሳይናገር መጥቶ ጎድቶ ነው የሚሄደው። ነፃነቷን ይጠብቃል። ትክክለኛ አፍቃሪ ነው ያልኳችሁ። ትክክለኛ ፍቅር የሚባለው ይሄ ነው እንጂ አናግሪኝ አንቺ በቃ እሺ በይኝ እንዴ እኔ እኮ የራሴ ጓደኛ አለኝ እኔ ገና ትምህርቴን ልማርበት እባክህ ምናምን ብላ 3-4 ምክንያት ሲደረድርለት በቃ እኔ የማውቀው ነገር የለም በቃ እሺ በይኝ
ወይ በጥፊ መታታል ወይ በቦክስ ይላታል። በዚያ እሷም ደግሞ ፈርታ እሺ ትለዋለች። ይሄ የምንድነው ራስ ወዳድነት ፍቅር የሚባለው ነው። በቃ ራሱን ነው የሚወደው ይሄ ሰው ራሱን ያፈቀረው። የልጅቷን ስሜት የልጅቷን ሀሳብ በፍጹም አልተረዳም። የሚወዳት ከሆነ በጣም የሚያፈቅራት ከሆነ ልክ እንደ ብርጭቆና እንደ እንቁላል ነው ሊንከባከባት የሚገባ። እንኳን ሊመታት ቀርቶ ሊያስብላት ይገባል። በቃ ይመቻት፣ ደስ ይበላት። በቃ እኔ አንቺን ስላፈቀርኩ ደስተኛ ነኝ፣ ልቤ ተከፍቷል ማለት ነው፣ ማፍቀር ችያለሁ ማለት ነው፣ እድለኛ ነኝ ማለት ምናምን ነበር ማለት የነበረበት። በዚህ ተማርካም ልትመጣ ትችል ነበረ። ግን በዱላ የሚያምን ከሆነ በኃይል የሚያምን በገንዘብ የሚያምን በማቴሪያሎች የሚያምን ምናምን በዚህ ነገር ሊሰበስባት ቢሞክር ከሆነ በዛው ነገር ያጣታል፣ ዋጋም ይከፍላል። እንዲያውም እንደ ድድብ ቆጥራው ከሱ እንዴት ማምለጥ እንደምትችል ማሰብ የምትጀምረው ከመታት ሰዓት ጀምሮ ነው። በቃ ይሄ ሰው ደደብ ነው ማለት ነው ብላ ራሱን ነው የሚያስበው፣ በቃ ስለ ራሱ ነው የሚያስበው ብላ ማለት ነው። እኔ ማቀው በቃ እንዳፈቀርኩሽ ነው እምልሽን እሺ በይ በቃ ነግሬሻለሁ ምናምን። ወንድሟም ቢመጣ አጎት አባት ቢመጣ ምንም አይሰማም። ግን ለሷ እንደዛም ሆኖ ግን ያው ማንኛውም ሰው መጥቶ እንደሚያፈቅራት ከተናገረ በኋላ አሁንም ደግሞ መጥቶ እንደሚያፈቅራት መናገሩ ያ እንደ መጥፎ ነገር ይታያል ማለት አይደለም። እሺ ኃይል እየጨመረበት በገንዘብ እያታለላት የሱ ለማድረግ የሚያደርገው ጥረት ነው ብላችሁ እንደሚያፈቅራት መናገሩ ግን ችግር የለውም። በቃ እንዲያውም የልቡ ንግስት አድርጎ ማስቀመጠው። አላያችሁም? ቬሮኒካን ያፈቀራት እግረኛው ሚዲያ ላይ እንዴት እንደሚናገር ቬሮኒካን ወዳታለሁ አለ። ግጥምና ዜማ ጻፈላት፣ ዘፈነላት አይደል እንዴ? ከዛስ በቃ ፍቅሩን እየገለጸ ነው ያለው ይሄ ሰው በገባው መጠን ልክ ማለት ነው። እና ምን አለ? ካጠገቧ ባልለይ ደስ ይለኛል፣ ካጠገቧ ባልለይ ደስ ይለኛል። ከዛ ሲሉ ጊዜ በቃ በሄደችበት በምትሰራበት ቦታ ሁሉ እኮ እሷ ፍቅረኛ ሊኖራት ይችላል፣ ጓደኛ ሊኖራት ይችላል። እና እኔ ለአንተ አልሆንም ብትልህ ሲባል ጊዜ እኔ እሱን አይመለከተኝም፣ ማውቀው ነገር የለም ማለት ስለሱ ማውቀው ነገር የለም ያለው ማለት ትክክለኛ ፍቅርን ያዘው ማለት ሳይሆን አንዳንድ ጊዜ ዓለማውያን ሰዎች ላይም እንደዚህ ነገር አይጠፋም። የልጅቷን መጎዳት ያፈቀራትን ሴት ማዘንና መከፋት ማየት የማይፈልግ ፍቅር ደግሞ አለ። እና አንዳንድ ጊዜ ከባድ ነውና እቺ ልጅ እንደዛ ነው ያደረገችው። ፍቅር መጽሐፍ ቅዱሳዊ ሲሆን መንፈሳዊ ሲሆን ምን ይሆናል? እንጸልይ፣ ንስሐ እንግባ፣ እናስቀድስ፣ እንጾም፣ እንጸልይ ከሚለው ጎን ለጎን ለልጁ መጸለይ፣ ለዛ ለምታፈቅረው ሰው ወይም ለምታፈቅራት ሴት በቃ በማከራችን የሚያከዳዳና የሚያስተዳድብ መንፈስ እንዳይኖር፣ የሚያጣላን ነገር እንዳይኖር፣ እውነት በመካከላችን ባይኖር እንኳን ወደ እውነት አምጣው ይባላል። አንዳንዴ ልቧን አራርተህ ንስሐ አስገብተህ የኔ አርጋት የሚባል ነገር አለ፣ ወይም የኔ አርገው የሚባል ነገር አለ። እና ያፈቀሩትን የቀረቡትን ላለማጣት በተለይ መላመድ ክፉ ነው ይባላል። ከተላመዱ በኋላ በደንብ ከተቀራረቡ በኋላ መለያየት በጣም ከባድ ነው እና ስራም ህይወትም ይመሰቃቀላል። ይሄ ነገር እንዳይመጣ መጀመሪያ መንፈሳዊነት ይጨመርበት ውስጡ። ለምን ገና ለገና እንለያያለን ብሎ አስበው አይደለም። ግን ችግር ሲመጣ መጽናኛ የሚሆነው የእግዚአብሔር ቃል ስለሆነ ነው መንፈሳዊነት የሚቀላቀልበት። ዓለማዊ ፍቅር ብዙ ጊዜ በረኪና ያስጠጣል። ሌላ ሴት ጋር እልህ ይዟቸው የገዛ ጓደኛዋን ፍቅረኛ አድርጎ ይዛል፣ የገዛ ጓደኛውን ፍቅረኛ አድርጋ ትይዛለች ወይ ታገባው ትችላለች። እና አንዳንዴ ይሄ የፉክክር ምናምን ይሆናል ማለት ነው። መንፈሳዊነት ሲጨመርበት ግን መጥፎ ነገር ቢናገር እንኳን እሺ ይቅርታ እግዚአብሔር ይስጥልኝ በጣም አመሰግናለሁ ምናምን ብላ ለሱ መልካም ነገር ወይም ለሷ መልካም ነገር ተመኝቶላት ወይም ተመኝታለት ይለያያሉ ማለት ነው። የማይሆን ከሆነ እግዚአብሔር ያልፈቀደውም ከሆነ እንኳን ንጹህ ሰብአዊ ተፈጥሮ ጠረን ያለው ፍቅር ከያዛቸው እንደዚህ ነው የሚያደርጉት። በምንም ነገር ያልተደገፈ ጥቅማ ጥቅምና ገንዘብ ወይም ዝምድናና ብሔር የሆነ ነገር ጎጥ ያልተቀላቀለበት ከሆነ ያ ፍቅር እና ግን የማይቀጥል መስሎ ከተሰማቸው በሁኔታዎች ማለት ነው ሲለያዩ በሚገርም ሁኔታ ነው የሚለያዩት። በአገልግሎትም ሲገናኙ ሰላም ይባባላሉ። በየትኛውም አይነት መንገድ አይከዳዱም ማለት ነው። እንዲያውም የበለጠ በወንድምነት የሚካሄደው ነገር ነው የበለጠ ጥሩ የሚሆነው ማለት ነው። እና እግዚአብሔር በልባችን ውስጥ ያለውን ንጹህ ፍቅር ይጠብቅልን። ጠባቂ መላእክቶቻችንም በውስጣችን ያለውን ንጹህ ለሰው ያለንም ሆነ ለምንወደው ሰው ያለንን ፍቅር ይጠብቅልን።
ንጹህ ፍቅር የሚባለው ወንድምነትና እህትነትን አለማጠፋፋት ማለት ነው። ፈጽሞ እርስት አድርጎ መተው ባይቻልም በላይሽ ላይ ቺት አድርጎብሽ ከሆነ ወይም በላይሽ ላይ ቺት አድርጋብህ ከሆነ ወይም ማግጣብህ ማለት ነው አማርኛው የማገጠችብህ ከሆነ ወይም የማገጠብሽ ከሆነ እና አንቺ ግን አሁን ያለሽው ቤተክርስቲያን ውስጥ ከሆነ ታዝኝለታለሽ። ተወዶ አይደለም ነው የምትይው፣ ተይዞሎ ነው የምትይው። እየጠጣም እየሰከረም አስቸግሮሽ የተለያያችሁ ከሆናችሁ በከባልሽ ጋር ከልጆችሽ አባት ጋር ተለያይተሽም ከሆነ አንቺ መንፈሳዊ ከሆንሽ ወይም አንተ መንፈሳዊ ከሆንክ ታዝኝለታለሽ እንጂ እልህ ይዞሽ ቆይ እሱንማ ምናምን አትይም። በመካከል ሶስተኛ ጉልቻ አለ እግዚአብሔር። ድስት የሚቀመጠው በሶስት ጉልቻ ነው። እግዚአብሔር ካለ ድስቱ አይደፋም። መልሶ የመታረቅ እድል ሊኖር ይችላል። በሶስት የተገመደ ገመድ አይበጠስም ይላል ጠቢቡ ሰለሞን ሲናገር። አንዱ እግዚአብሔር ነው፣ ሁለቱ ገመድ ባልና ሚስት ናቸው። አንዳንድ አባቶች ደግሞ ሶስተኛው ገመድ ልጅ ነው ይላሉ። ከወለዱ አይለያዩም ይባላል። እግዚአብሔር በልጅ መውለድ በኩል ገብቶ ትዳር እንዳይበተን ያደርጋል ይባላል። ይሄን ይመስላል።